አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ያለ ረህመትና እዝነት እንዲወረድ ጥበቃው ከእናንተ ጋር አይለይላችኋለሁ። ቻናሌ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ብርታታችሁ እስካሁን ድረስ ከኔ ጋር ያላችሁት ሁላ ከልብ አመሰግናለሁ። አሁንም አበረታቱኝ። እናንተን እገዛ እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ኮሜንት ያደረጋችሁ አበረታቱኝ። ኮሜንታችሁ አበረታታኛል። በያላችሁበት አላህ ረህመት እዝነት ከእናንተ ጋር ይሁን። ሀገራችንን ሰላሙን፣ አንድነቱን፣ ፍቅሩን፣ ሰላሙን ሁላ ያምጣልን ያ ረበል ዓለሚን። ዛሬ እንግዲህ የመጣሁት ያው ሩታዬ ወደ እንትን ገብታለች፣ ወደ ሙስተሽፋ ገብታለች። እንግዲህ በሰላም ወልዳ በሰላም ተገላግላ ልጇን ታቅፋ እንድናገኛት እንድናያት አላህ ይርዳን ያ ረቢ። ለእናቶች በሙሉ አርግዞ ያረገዙትም በሰላም እንዲወልዱ የወለዱትም በሰላም እንዲያሳድጉ ያላገቡትም እንዲያገቡ በዛ አጋጣሚ ዱዓዬ ነው። እና ሩታዬ እንግዲህ ገብታለች ማታ ያኔ ትላንትና ማታ ገብታለች እስከ ለሊቱ እስከ 2 ሰዓት ድረስ ያኔ እስከ 8 ሰዓት ድረስ ያኔ አልወለደችም። ያኔ ሆስፒታል ገብታለች። ምንድነው የሚጥ መርፌ ተወግታለች። ነገር ግን ያው አልወለደችም ነበር። ኢንሻአላህ እንግዲህ ወልዳ እንድናያት ያብቃን። የእውነት በጣም አንዳንዴ ሀቂቀታን በጣም ይከብዳል። ያኔ ምን ትዛለኛላ መሰላችሁ እናቶቻችን እንትን ይላሉ ማለት ነው። በራሳችን ሲደርስ እንደገና ደግሞ እንደዚህ ያው የሰውን እንትን ለማየት ወይ የሰውን ድክመት ወይም ደግሞ የእናታችሁን እንትን ለመረዳት እንትን አያስፈልገውም። ያኔ ያው ግዴታ ማርገዝ መውለድ አይጠበቅብንም ማለት ነው። እና አሁን ሩታ ያኔ ያው ገብታለች፣ ወደ ሆስፒታል ገብታለች። ሆስፒታል ስትገባም ደግሞ ያኔ ለአብርሃም አልተደወለለትም ነበር፣ የደወለችው ለጓደኞቹ ነበር። ጓደኞቹ ናቸው እንግዲህ መጥቶ ከእናቷ ጋር አርጎ ወደ ሆስፒታል የወሰዷት የነበረው። ነገር ግን በስተመጨረሻ ጓደኞቹ ደውሎለት መጥቷል ማለት ነው። ያኔ አብርሃም ማለት ነው። አብርሃም መጥቶ ከዛ በኋላ ያኔ እሱ ነው እንግዲህ ወክ ያደረጋት የነበረው። መጀመሪያ ጊዜ እንግዲህ እንደሚታውቁት ከመነሻው የመጀመሪያ ጊዜ ያኔ እርግዝና እንደተፈጠረ ጊዜ ሆስፒታል ላይ ሄዶ ያው እርጉዝ ነሽ ተብላ ነበር። የዛኔ ነው እንግዲህ ከሷ ጋር የነበረው። ነገር ግን ከዛም በኋላ እች ልጅ ያኔ እስከ 9 ወር ድረስ ሙሉ ብቻዋ ነበረች። በዛ ላይ ደግሞ ብዙ የተለያዩ ነገሮች በነገራችን ላይ በጣም ከባድ ነው። እኔ ሀቂቀተን አንዳንድ ሴቶች ማሻአላህ ተባረከላህ ነው መለው። ለምን መሰላችሁ? እንትን ናቸው፣ ጠንካራዎች ናቸው። የእውነቴ ነው የምላችሁና በጣም ጠንካራ ናት ብዬ ነው ማስበው ማለት ነው። ለምን እንደሆነ ታውቃላችሁ? እቺ ልጅ እንግዲህ የመጀመሪያ ጊዜ ከንትን በኋላ ያኔ ከምንድን ነው ከእርግዝናዋ ጊዜ እንትን ብሎ ነበር ያኔ ያወቀ ነበረው። ከዛ በኋላ እስከ 9 ወር ድረስ ሙሉ በዛ ላይ አንድ ቀን ሰታርፍ ሁሌ በኔትርክ ሁሌ በጭቅጭቅና በቃ አስልቹ የሆነ ነገር ነው በሆነ ህይወት ውስጥ ነው የነበረችው ማለት ነው። እና እንደ ሁላችንም እንደምናየው ያኔ የአንዳንዳቸው ገበናቸው ያኔ ያው ውጭ ነው እንትን የሆነ ያለ ማለት ነው እንደምታውቁት ማለት ነው። እና ያን ጊዜ አይቻት የእውነቴ ነው የምላችሁ። ከዛ ጊዜ ጀምራ እንግዲህ ያው ብቻዋ አንዳንዴ ወላሂ እናቶች እኔ አላቅም ክብር ይገባቸዋል። የእውነቴ ነው የምላችሁ ከሩታም ጭምር ማለት ነውና ሩታ እንግዲህ ከዛ ጊዜ ጀምሮ ሀብሎ እርግዝና ከጀመራት ጊዜ ጀምሮ እስካሁን ድረስ እስከምትወልድ ድረስ ሁላ ብቻዋ ናት የነበረው ማለት ነው። ይሄው እንግዲህ 9 ወር ሲሞላት ወደ እናቷ ጋር ሄዳለች። እናቷ ጋር እንድትወልድ ሄዳ ነበር። አሁንም ያው ጉታጀራ ላይ ነው እንግዲህ ወደ ሆስፒታል የገባች ነበረው። የእውነት ክብር ይገባታል። ግን ወልዳ ደግሞ አክፋ እንድናያት ይርዳል። በዛውም ደግሞ የልጁን ስሜት አይቶ ያኔ ልጅ በመሃል አክፎ አይቶ እንግዲህ ያ ሁለቱ አንድ ላይ እንዲሆኑ እኔም ዱአዬ ነው። የእውነቴ ነው የምላችሁ። ምክንያቱም ልጅ ያለ አባት ልጅ በአባትና በእናት ፍቅር ተማሙቆ ተቃቅፎ እንዲያድግ ነው መፈልገው እኔ በራሴ በኩል ማለት ነው። እንደዛ እንዲሆን ነው እኔም ራሴ አሁንም ዱአ ማደርግላቸው።
የእውነት አሁን ስሜቷን ሲጋርላት በጣም እንትን ሲላት ይዟት ወክስ ያደርጋት በመሃል ደግሞ የሆነ በቃ እንትን ስትል የሆነ አለረል የሆነ ስሜቷን እንትን ብቻ ሱብሃንአላህ ምን ልበላችሁ። ሁላችሁም እንግዲህ ያው ሚዲያ ላይ አይታችሁታል፣ ያኔ ቪዲዮ ተለቋል አይተነዋል። ግን ያው ሁላችንም ባለንበት ሃይማኖት ሆነን ዱዓ እንድናደርግላት። ምክንያቱም እናት ምንም ትሆን ምን ሃይማኖቷ ቢለዩ እንኳን እናት እናት ናት። የእውነቴን እምላችሁና እናት እናት ናት። ምክንያቱም ሃይማኖቷ ሌላው እንኳን ቢሆን ራሱ ማለት ነውና የእውነት በጣም ነው እንትን ያደረገችኝ ያሳዘነችኝም። ከመጀመሪያም ጊዜ ጅምርት እኔ በጣም ታሳዝነኛለች። ለምን ብዙ ንትርኮች በህይወቷ ወይም ደግሞ በሷና በአብርሃም ህይወት ብዙ ወንድም ሴቱም ገብቶ በጣም ያቦከ ነው እንግዲህ ለዚህ ደረጃ የደረሱት ለዚህ ደረጃ እየበቁት የነበረው ማለት ነውና የእውነት በመሃል የምትጎዳ ነበረችው ሩታ ናት። ግን እንደልተጎዳ ሆና ነው ያሳለፈች የነበረው ማለት ነውና በእርግጥ ብዙ ጠንካራ እህቶቻችን አሉ የሉም አይደለም። በተለይም ይሄ አሁን ሱብሃንአላህ ወላሂ ድሮ በየቤቱ ያለውን ምስጢር በየቤቱ አሁን እናቶቻችን ከኛ ታላላቆቻችን በትዳራቸው ውስጥ እኮ ሲቃይ የለም አይደለም አለ። ግን እንደዚህ ሚዲያ ላይ ወጥቶ ስለልተሰጣ ሚዲያ ላይ ዓለም በሙሉ እንደላወቀው ስለላወቀው ነው እንጂ እኮ በየቤቱ እንደዚህ አይነት ስቃይና መከራ ከዚህም የባሰ ሊኖር ይችላል። የእውነቴን እምላችሁና ከዚህ በባሰ ስቃይ ሊኖር ይችላል። አሁን እነዚህ ያው አፍደል አድርጎላቸዋል ሚዲያው ማለት ነው። በተለይም ዩቲዩብ የሚሰሩት ዩቲዩብ፣ ቲክቶክ የተለየ ነገሮች የሚሰሩትን ሰዎች ትዳራቸውን ወይ ያሉበትን ስቃይ ያሉበትን ሁኔታ ሁላ በአጠቃላይ ቀላል ወይም ደግሞ አፍደል ነው ያደረገላቸው። ታውቃላችሁ የእንትኑ ማለት ነውና ቀለል ነው ያደረገላቸው። እና ለምን በየቦታው እናቶቻችን ብዙ መከራና ስቃይ አሳልፎ ነው እንግዲህ ከባለ ቤታቸው ጋር ብዙ ነገሮች ሊኖር ይችላል። የለም አይደለም በትዳር ውስጥ ያው ግጭት ይኖራል አይደለም የለም አይደለም። ነገር ግን ይበልጥ ደግሞ በተለይ ደግሞ እርጉዝ ሆናችሁ የእውነቴን እምላችሁ እርጉዝ ሆናችሁ በዛ ላይ በየጊዜ የሚፈጠረውን ነገር በየጊዜ የሚጨቃጨቁትን ጭቅጭቅ በየጊዜ የእውነቴን እምላችሁ አይደለም ሌላ ሰው ህይወታችን ላይ እኔ የእውነቴን ነው እኔ ማለቴ እኔ በራሴ በኩል ሩታን ሳያት እኔ አልችልም። የእውነቴን እምላችሁና በቃ ምናልባት ታገስኩ ቢል ቢያንስ ለሶስት ጊዜ ሊታገስ ይችላል። ከዛ በኋላ ከዚህ ጫወታ ከዚህ ድራማ ውስጥ ራሴን ነው ማገለ ነበረው ማለት ነውና ሩታ በጣም ታጋሽ ናት። የእውነቴን እምላችሁ እዛ ላይ የእንትኑ የእርግዝናው ስሜት ይኖራል። የራሷ እንትኗ የሆን ስሜቷ የሚቀያየረው ነገር ሊኖር ይችላል። ብቸኝነቷ ሊሆን ይችላል። ከዛ ልክ ደግሞ እዚህ ጋር ወደው ብዙ ነገሮችን እንግዲህ እንትን ብላ ተጣልታ ብዙ ነገሮችን ትተው ያገባችሁ ባላላ ያ ከባሏ ጋር ያለው ንትርክ በዛ ላይ ወንድም ሴቱም ገብቶ ነው የእውነት የነሱን ትዳርማ ሁሉም ነው ገብቶ ያቦከው ማለት ነው። ትዳር እኔ ሳቀው የሁለቱን ነው የወንድና የሴቷ ነው ምስጢር ማለት ነው። የባልና ሚስት ምስጢር ነው ትዳር ማለት ነው። ግን እነሱ ጋር ሴቱም ወንዱም መጥቶ ነው ያጨማለቀው ማለት ነው። እጅ ከተል ሁሉም መጥቶ እጅ ከተል ያኔ አላል ማህበራዊ ምግብ ስትበሉ ሁሉም መጥቶ ኑ ብሉ እንብላ ምናምን ነገር ሲባል እጃቸው ታጥቦ እጃቸው ከቶ የለም። በቃ የነሱ ትዳር ይሄንን ነው የሆነው ማለት ነው። ለምንድን ነው ይሄ አንደኛ ነገር አባወራው ደካማ መሆን ሳይሆን ጠንካራ መሆን አለበት። ታውቃላችሁ ጠንካራ ሲሆን አባወራው ማለት ነው ጠንካራ ሲሆን ቤቱን ያስከብራል። ገባችሁ? አብርሃም ይሄ ሁላ የሚሆነው በእርግጥ አብርሃም የአገሬ ልጆች ናቸው ጓደኞቼ ናቸው በሚለው ሼም ይዞት ነው እንግዲህ ከሚወዳት ባለቤቱ ይሄንን ግዛቶች ለምሳሌ ይሄ ቢያንስ ያወቀችው እርግዝናታቸው አወቁ የተባለው በአንድ ወር ሊሆን ይችላል። ከዛ በኋላ ያሉትን ነገሮች ደምሩት ቢያንስ 8 ወር ከምናምኑ እሷ እዛ ጋር የእርግዝና ስሜት ይዞ ሲያሰቃያት በዛ ላይ እዚህ ጋር ከሱ ጋር ያለ ጭቅጭቅ ንትርክ እንደገና ለብቻዋ ነው የምትኖረው በሰው ሀገር ላይ አዲስ አበባ ላይ ያንን ነገር ሁላ ሆና ለዚህ ደረጃ በቃሽ ማለት ነው። ግን በክታም የእውነቴን የምላችሁ ጓደኞቿ ጠርቶት ሲመጣ
እሱን ተደግፋ የእውነቴ ነው እሱን ተደግፋ እሱ ወክ ያስደረጋት እጁን ራሱ መያዟ እኔ እንደው የእውነት ጠንካራ ልጅ ናት ብዬ ነው ማስበው ማለት ነው። እኔ እንደራሴ ማለት ነው። ትላንትና እኔ ከማላቃቸው ሰዎች ጋር እኔ ሚስት ናት ብሎ አግብቶኝ ካገባኝ በኋላ ጓደኞቹ ይሻላሉ ብሎ የጓደኞቹ አሳብ የሰማ የጓደኞቹ መጥቶ ትዳሩን ሲያጨማልቁበት ነአም ብሎ ሰምቶ ያንን ሁላ የሆነውን ባሊ ነው ብዬ የእውነቴን እምላችሁ አላቀርበውም ነበር። አስለንን ማለት ነው። አስለን አይኑን ራሱ አላየውም ነበር። ያኔ የሁሉም ሰው ስሜት አንድ አይደለም። እንዳያችሁት ሩታ በስተመጨረሻ ያኔ በቃ 9 ወር ላይ ልትገባ ስትል ነው እንግዲህ ፍቺ የጠየቀችው። ካንተና ከኔ ጋር ማልደያየት አለብን፣ የሚያዋጣ ክላስ እነዚህ ናቸው ጓደኞቹ ናቸው ቢላ ለ9 ወር ልትገባ ስትል ነው እንግዲህ የመጨረሻው ውሳኔዋን አስተላልፋ እንትን ሆነችው። እንግዲህ ያንን ወር ድረስ ሙሉ የእርግዝና ስሜት አለ፣ ብቸኝነቷ አለ፣ በቃ ተለያዩ ነገሮቹ ያሉ ከዛ ጋር እዚህ ጋር ሰላሟን አታ የኖረች እንኳን ማሻአላ ተባረከላ ጨኪና ጠንከር ብላ ቆይታ እንግዲህ 9 ወሯ ልትገባ ስትል የራሷን ውሳኔ አስተላለፈች። ቢታይ ምንም የሚመለስ ነገር ምንም አይነት ተስፋ የለውም። አብርሃም ይባስ ብሎ ሀገር ጥሎ ወጣ ማለት ነው። በዛ ተስፋ ቆርጣ ከላሰኔና የሱ ነገር እዚህ ጋር ማብቃት አለበት ብላ ነው ያሰበችው። እኔ እዚህ ጋር በሷ ትምህርት ብዙ እንወስዳለን። ለምን ቤታችን ትዳራችንን ብለን ወንዱም ሆነ ሴት ቤታችን ብለን ከያዝነ በኋላ ቤታችን ብለን ነው መያዝ አለብን። ትዳራችን ማንም ይሁን ማን አይደለም ጓደኛ ተውና የእናት ወንድም እንኳን እህት እንኳን መግባት አችልም። የእውነቴን እምላችሁ ይሄንን በጣም ትምህርት እንድንወስድበት ይገባል።